ብለሽ ነው የእህትሽን እጮኛ አፈቀርኩ ብለሽ እንደዛ መከራሽን ያየሽ? ምን ልሁን ብለሽ ነው? አሁን ይሄንን ጉድሽን እንደው ሰው ቢሰማ ምንድን ነው የሚለው? እማዬ እኔ እኮ አላወኩኝም ነበር። ዝም በይ አሁን አፍሽን ዝጊ። እንዴ እኔ ለስንት ነገር ስጠብቃችሁ ለካ አንድ የከተማ ሰው ለሁለት አፍቅራችሁ እንደዚህ መከራችሁን ታዩ። ይቀርበኝ እማዬ። አይድልኝ አይጣፍንታይ መከራይ። እንዴ ከአባታችሁ ጋር ያንን ሁሉ ሰጣ ገባ የነበረው ለዚህ ሆነው? እማዬ እኔ እኮ ደብያኔ ረስቸው ነው ልውጣ። ውጪ ግን ከወጣሽ እንዳትመለሽ። ቆይ ስንት ጊዜ ነው የነገርኩሽ? በጣም ይቅርታ ዶክተር። እሺ ግን እንዳይደገም። ቆይ ለምንድን ነው የመጣሽው? ቅድም የመጡት ታማሚዎች እነማ? ማለቴ ለሊና አይደል? ታውቂያቸዋለሽ እንዴ? አዎ ዶክተር በሚገባው። ከለሊ ጋር እኮ አብረን ተምረናል። ለተወሰኑ ጊዜያቶች ጓደኛ ነበረች። የምርሽ ነው ቤዛ? አዎ። ደስ ይላል። አዴስ? እሷማ የቤታችን ሰራተኛ ነበረች። ምን? አዎ ሰራተኛችን ነበረች። ለሊም እንደዛው ሰራተኛ ነበረች። ግን የድሮ ፍቅረኛዋን ቤት ወርሳ ነው አሁን እንደዚህ ሰው የመሰለችው። እርግጠኛ ነሽ ቤዛ አደይ የቤት ሰራተኛ ነች? አዎ ዶክተር። ግን ማን የታመመው አደይ ናት ወይስ ለሊ? የሚገርም ነው። ምን ሁለቱም ታመዋል እንዴ? አይ ለሊ ታማሚ ነች። ግን ስለ አደይ በዝርዝር ልትነግሪኝ ትችያለሽ? ኧረ ምን ችግር አለው እነግርሃለሁ። የበፊት ፍቅረኛ የቤት ሰራተኛ ነበረች። ከአደይ ጋር ብዙ ነገር አሳልፈናል። ማዘሯ ግን ለምንድን ነው በዚህ ልክ የተረበሸችው? የሆነ ነገር ነግሬያት። ምን እንደዚህ ትፈልጊያለሽ? አዎ ንገረኝ ቤኪ። ደግሞ ለምንድን ነው ከቤት አስወጥተህ እዚህ ይዘኝ የመጣው? ሰሞኑን ደህና ስላልሆንሽ ትንሽ አየር እንድትቀበይ ፈልጌ ነው። እሺ ቤኪ ንገረኝ። የማዘሯ ሀዘንና ጭንቀት ካሜሮ ሊወጣልኝ አልቻለም። የኔ ቆንጆ ምንድን ነው እሱ? ለሊ ስላውቅሽ በጣም ደስተኛ ነኝ። እኔም ስላለኝ ደስተኛ ነኝ ቤኪ። በጊዜ ሂደት ብዙ ነገር ካንቺ ጋር እያሳለፍኩ ሳላውቀው በልቤ ብዙ ነገር ተፈጥሯል። አዎ ለሊ ያንቺ ስሜትና ፍላጎት ምን እንደሆነ ባላቅም። ምን እያልከኝ ነው? ምን ለመናገር ፈልገን? እንዴት እንደምነግርሽና ስሜቴን እንዲመግለጽ እንዳለብኝ አላቅም ለሊ። ቤኪ ገና ያኔ አንቺን ካገትኩሽ ቀን ጀምሮ ልቤ ላንቺ ደነግጥልሻል። አልገባኝም ቤኪ። ለሊ ካንቺ ፍቅር ይዞኛል። አዎ ለሊ አፍቅሬሻለሁ። መቅደም አልኬሚስቱ በአካባቢው የነበረ አንድ ሰው የገዛውን መጽሐፍ አንስቶ ገጾቹን ሲያገላብጥ ስለ ናሪሰስ የሚያወሳ ታሪክ አገኘ። አንድ በየዕለቱ ወደ ሐይቅ ዳርቻ እየሄደ ተንበርክኮ የራሱን ውበት የሚያደንቅ ወጣት ታሪክ ነው። በራሱ ሲደነቅ በነበረበት አንድ ማለዳ ወደ ሐይቁ ወደቀና ሰመጠ። እሱ በሰመጠበት ነቁጥ ላይ አንድ አበባ በቀለችና ናሪሰስ ተብላ ተሰየመች። ሆኖም ግን የዚህ መጽሐፍ ደራሲ ታሪኩን የቋጨው በዚህ አልነበረም። ናሪሰስ እንደሞተ የጫካው ሴት አማልክት ብቅ አሉና ጨዋማ ያልነበረውን ሐይቅ በለቅሶ ጨውምባነት መለወጡን አስተዋሉ። ለምን ታለቅሳለህ? ሲሉ አማልክቱ ሐይቁን ጠየቁት። ለናሪሰስ ነው የማለቅሰው ሲል መለሰ። ሐይቁ አሃ ለናሪሰስ ማልቀስ አስገራሚ አይደለም፣ በእርግጥም ቆንጆ ነበርና አሉ አማልክቱ። ሐይቁ ግራ ተጋብቶ ናሪሰስ ቆንጆ ነበር እንዴ ሲል ጠየቀ። ካንተ የተሻለ ይህን ማን ሊያውቅ ይችላል ሲሉ ተገረሙ። ለጥቂት ጊዜያት ሐይቁ ጸጥ አለ። በመጨረሻም ለናሪሰስ አለቅሳለሁ፣ ነገር ግን እሱ ቆንጆ እንደነበር ፈጽሞ አስተውዬ አላውቅም ነበር። የማለቅስበት ምክንያት ከዳርቻዬ ላይ በሚንበረከክበት እያንዳንዱ ቀን
በጥልቅ ዓይኖች ውስጥ የራሴን ውበት ነጸብራቅ አይ ስለነበር ነው። ምን አይነት ውብ ተረክ ነው ሲል ተደነቀ አልኬሚስቱ። እረኛው ዓይንን ያዝ ሲያደርግ ነበር የበጎች መንጋውን እየነዳ ወደ ቤተ ክርስቲያኑ የደረሰው። የልጁ ስም ሳንቲያጎ ይባላል። ቤተ ክርስቲያኑ ከረጅም ጊዜያት በፊት የተተወና በተደረመሰው ጣሪያ ትይዩ በቅድስተ ቅዱሱ ቦታ ላይ የሮማን ፍሬ አይነት የሚያፈራ ግዙፍ ዛፍ በቅሎበታል። ሌሊቱን እዚያው ለማሳለፍ ወሰነ። በጎቹ ሌሊት ላይ እንዳይባዝኑ ለመከላከል በጥቂት ሳንቃዎች በሩን ዘጋው። በእርግጥ በዚያ አካባቢ ተኩላዎች የሉም። ነገር ግን በጎቹ አንዴ በሌሊት ከጠፉ እነርሱን ፍለጋ ቀጣዩን ሙሉ ቀን ማጥፋት ይኖርበታል። በጎቹ በሙሉ የፈረሰውን በር አልፈው እንደገቡ ወለሉን በጃኬቱ ጠራርጎ ሲያበቃ ገና በቅርቡ አንብቦ የጨረሰውን መጽሐፍ እንደ ትራስ በመጠቀም አረፍ አለ። ከእንግዲህ በኋላ ዳጎስ ያሉ መጽሐፍትን ማንበብ እንደሚኖርበት ለራሱ ነገረው። እነርሱን ለማንበብ ረጅም ጊዜያት ከማስፈለጉም በላይ የበለጠ ምቹ ትራሶችም ይሆናሉ አለ ለራሱ። ከእንቅልፉ ሲነቃ ገና ጨለማ ነበርና በግማሽ በፈራረሰው ጣሪያ በኩል ሽቅብ ሲመለከት ከዋክብቱን አየ። ትንሽ መተኛት አለብኝ ብሎ አሰበ። ከሳምንት በፊት ያለመውን ተመሳሳይ ሕልም በዚህ ሌሊትም በድጋሚ አየው። እናም ዳግም ሕልሙን ሳይጨርስ ከእንቅልፉ ነቃ። ከተጋደመበት ተነሳና ከዘራውን ይዞ ገና ያልነቁትን በጎች መቀስቀስ ጀመረ። እሱ ነቅቶ በተነሳበት ቅጽበት አብዛኛዎቹ በጎች መተረማመስ እንደጀመሩ ቀደም ብሎ ተገንዝበዋል። ያለፉትን 2 ዓመታት በየቦታው ውሃና መብል ፍለጋ እየነዳ ከሚመራቸው በጎች ጋር አንድ ትንግርታዊ ኃይል ያስተሳሰረው ይመስላል። መርሃ ግብሬን ስለሚያውቁ በቀላሉ ይታዘዙኛል ሲል አንሾካሾከ። ለትንሽ ጊዜ ስለዚሁ ጉዳይ ያሰበ ቆየና እውነታው በተቃራኒው ሊሆን እንደሚችልም ገመተ። አዎ በእርግጥም የእነርሱን መርሃ ግብር እየተለማመደ የመጣው እርሱ ነበር። የሆነው ሆኖ ከበጎቹ ጥቂቶቹ ነቅተው ለመነሳት ትንሽ ጊዜ ወስዶባቸዋል። ልጁ እያንዳንዳቸውን በየስማቸው እየጠራ በከዘራው ጎነተላቸው። ብዙ ጊዜ እሱ የወደደውን የመጽሐፍ ክፍል ድምፁን ከፍ አድርጎ ያነብላቸዋል። በየመስኩ ስለ እረኛው ብቸኝነትና ደስታ ያወራላቸዋል። አንዳንድ ጊዜም ባለፉበት መንገድ ባያቸው ነገሮች ላይ አስተያየቱን ይነግራቸዋል። ነገር ግን ባለፉት ጥቂት ቀናት ያወራቸው ስለ አንድ ነገር ብቻ ነው። በ4 ቀናት ውስጥ በሚደርሱበት መንደር ውስጥ ስለምትኖር የነጋዴ ሴት ልጅ። ያቺን መንደር ከዓመት በፊት አንድ ጊዜ በእግሩ ረግጧት ነበር። የነጋዴው ሱቅ የደረቅ ሸቀጣ ሸቀጦች መደብ ከመሆኑ ባሻገር እንዳይታለል በማሰብ በጎቹ እርሱ ባለበት እንዲሸለቱ ይፈልግ ነበር። እረኛውም ስለ ሱቁ ከአንድ ጓደኛው ሰምቶ ነበር በጎቹን ይዞ ሄደው።